አንደኛ የጴጥሮስ መልእክት ምዕራፍ 2 ቁጥር ከ9 ጀምሮ ያለውን እናነባለን። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 ጀምሮ እና አንብቡት። ማየቱ ለምን መሰላችሁ የሚጠቅመው? ልክ ሰባኪው እየሰበከ አስተማሪው እያስተማረ ልክ አውጥተን በምናይበት ሰዓት እኛ ቃል በቃል እያየነው ነው። እሺ መጽሐፍ ቅዱስ ላይ የተጻፈውን እያየነው ነው። እና ብዙ ጊዜ ካስተዋላችሁ ሰዎች ይሰማሉ፣ ከዛ አውጥተው ግን አያዩትም። እሺ መጽሐፍ ቅዱሱ ላይ ያለው ስለዚህ ስናየው ለኛ ራሱ ትልቅ መልእክት ነው የሚሰጠን። ክብር ለእግዚአብሔር ይሁን። ምን ይላል? ቁጥር 9 ላይ እናንተ ግን ይላል፣ ስለ ዳኑት ነው የሚያወራው። ከጨለማ ወደ አስደናቂ ብርሃን የጠራችሁ የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝቦች ናችሁ። ቀድሞ የእርሱ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረትን አላገኛችሁም ነበር፣ አሁን ግን ምሕረትን አግኝታችኋል ይላል። ይሄ በአዲስ ኪዳን ውስጥ ዳግም ለተወለዱት ለእግዚአብሔር ሕዝቦች የተናገረው ነው። ለማ ማለት ነው? አይሁድም ቢሆን የግሪክ ሰው፣ ጨዋም ቢሆን ባሪያም፣ ማንም በክርስቶስ አዲስ ፍጥረት ስለሆነ ጌታን ለተቀበለ ለማንኛውም ሰው ጴጥሮስ እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ የእግዚአብሔርን በጎነት እንድታውጁ የተመረጠ ቅዱስ ሕዝብ ናችሁ ይልና ደግሞ እናንተ የእግዚአብሔር ምንድናችሁ ይላል? ካህናት ናችሁ። እስቲ ካህን ነኝ በሉ። አዎ የእግዚአብሔር ካህናት ናችሁ ይልና ለምንድን ነው ይህንን ክፍል የጠቀሰው ካልን ጴጥሮስ ዘጸአት ምዕራፍ 19 ላይ እግዚአብሔር አምላክ እኔ ያነበዋለሁ። ዘጸአት ምዕራፍ 19 ከቁጥር 5 እና 6 እንዲህ ይላቸዋል። እስራኤላውያኖችን ከግብፅ እግዚአብሔር ባወጣቸው ሰዓት በሙሴ አማካኝነት ኪዳንን ከሰጣቸው በኋላ እንዲህ አላቸው፣ አሁን የምሰጣችሁን ኪዳን በጥንቃቄ የምትጠብቁ ከሆነ እኔ ለእናንተ ምገባላችሁ ቃል የተስፋ ቃል አለኝ ለእናንተ፣ ግን አሁን አይደላችሁም፣ ለወደፊቱ ግን የምትሆኑበትን ከጠበቃችሁት ይላቸዋል። አሁንም ይላቸዋል ቁጥር 5 ላይ ዘጸአት 19 በፍጹም ብትታዘዙና ቃል ኪዳኔን ብትጠብቁ እነሆ ከአሕዛብ ሁሉ እናንተ የተወደደ ርስቴ ትሆናላችሁ። ሆነዋል አይደለም? ገና ምን ትላላችሁ? ትሆናላችሁ። ምንም እንኳን ምድር ሁሉ የኔ ብትሆንም እናንተ ለኔ የመንግስት ካህናት፣ የተቀደሰ ሕዝብ ትሆናላችሁ። ለእስራኤላውያን የምትነግራቸው ቃሎች እነዚህ ናቸው አለው። ማ? እግዚአብሔር ለማ? ለሙሴ። ዘጸአት ምዕራፍ 19 ከቁጥር 5 ከ6 እናንተ እስራኤላውያን ከግብፅ ያወጣዋችሁ በፈርዖን ስትገዙ የነበራችሁ በባርነት ቀንበር የታሰራችሁ እናንተ አሁን ከግብፅ ሳወጣችሁ የሆነ ለወደፊቱ አንድ ሐሳብና ዕቅድ አለኝ ለእናንተ ማቀው። እሱም አሁን የሚፈጸም አይደለም። ምክንያቱም አሁን እናንተን የምገናኛችሁ በሕጌ ትእዛዝ አማካኝነት ስለሆነ በእኔና በእናንተ መካከል መካከለኛ ሆኖ የሚሰራ እኛን የሚያገናኘን ሕግ አለ። በድንጋይ ጽላት ላይ የተጻፈውን ሕግ ለሙሴ የሰጠሁትን ሕግ በጥንቃቄ ከፈጸማችሁ እናንተ ለእኔ ከአሕዛብ ሁሉ የተለየ ሕዝብ ትሆናላችሁ። አንድ ሁለት ደግሞ እናንተን ምን አረጋችኋለሁ? እስቲ ካህናት በሉ። አረጋችኋለሁ። እነማንን ያለው? ሌዊን አይደለም። ሕዝቡን በአጠቃላይ ምን ሊያደርግ ነበር ሐሳቡ? እስራኤል ሕዝብ በአጠቃላይ 12ቱም ያዕቆብ ልጆች ምን ሊሆኑ ነበር? ካህን። ይሄ ሊመጣ ያለው የእግዚአብሔር ተስፋ ነገራቸው። ግን ከእናንተ የሚጠበቀው ሕጌን በጥንቃቄ መፈጸም አለባችሁ። እኔ በምላችሁ መንገድ መሄድ አለባችሁ። ከዛ የእኔ ደግሞ የተስፋ ቃል ምገባላችሁ ፕሮሚስ ከዓለም ሁሉ ለያችኋለሁ። እናንተ ሁላችሁ ለእኔ የተቀደሰ ምንድን ናችሁ? ሕዝብ ቅዱስ። ምን ላረጋችሁ ነው? ካህን ሆኑ እንዴ? አልሆኑም። ሕጉን ሊጠብቁ አልቻሉ። እግዚአብሔርን አስቀየሙት። ሲከተላቸው ውሃ ሲያጠጣቸው የነበረውን መንፈሱን ምን አሉት? ተቃወሙት። ከዛ እግዚአብሔር ምን ማድረግ ጀመረ? ሁሉም ካህን መሆን
ስለዚህ አሁን ሊመጣ ያለውን ነገር ለማስተካከል ከ12ቱ ከያዕቆብ ልጆች የሆነ አንድ ነገድ ልምረጥ አለ። የማ ነገር ተመረጠ? ሌዊ ተመረጠ አይደል? ከአንዴው። ስለዚህ ጴጥሮስ አዲስ ኪዳን ላይ መጥቶ የሚለን ያንን ነው ለኛ። እናንተ ግን አለ ገና ትሆናላችሁ አይደለም፣ እናንተ ግን ይለናል። እኛ ዳግም ለተወለዱ ከድቅድቅ ጨለማ ወደሚደነቀው ብርሃን የጠራችሁ እግዚአብሔር ተጠርተናል ማለት ነው። ገና ትወጣላችሁ አይደለም፣ አሁን ያወጣችሁ እግዚአብሔር። እናንተ እኮ የሱ ቅዱስ ሕዝብ ናችሁ፣ ትሆናላችሁ አይደለም። አያችሁ ዘጸአት ላይ ምን እንዲያላቸው? ለኔ ቅዱስ ሕዝብ ትሆኑልኛላችሁ ሕጉን ከፈጸማችሁ። አሁን ግን እኛ ጋር መጣና ጴጥሮስ እናንተ እኮ ቅዱስ ሕዝብ ናችሁ፣ እግዚአብሔር ለራሱ ለርስቱ የለያችሁ ወገን ናችሁ። ገና ትለያላችሁ አይደለም፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ። ቅዱስ ሕዝብ። እስቲ እኔ ቅዱስ ሕዝብ ነኝ በሉ። እግዚአብሔር ለራሱ ለይቶኛል በሉ። ይሄ እኮ እውነት ነው። የእግዚአብሔር ቃል እኮ ነው የሚለው። ከዛ ምን አለ? ቅዱስ ካህናት እንድትሆኑ ተጠርታችኋል። ካህን ነኝ በሉ እስቲ። ስለዚህ ዛሬ ካህንን ተግባር ነው የምናየው። ስለዚህ እግዚአብሔር በአዲስ ኪዳን እኛን የምን መንፈስ እኛ ላይ ያስቀምጧል? እስቲ የክህነት መንፈስ በሉ። ታውቃላችሁ ማሮዳ ሌቬ። አሁን እኮ ምን መሰለህ የሆነው የከበረ ነገር እግዚአብሔር አስቀምጦብናል። የከበረ ነገር መለኮት የሚያውቀው የሚሰራ እውነት የሆነ ነገር ተጭኗል እኛ ጋር። ልክ ካለማወቃችን የተነሳ ግን ፋንክሽን ማድረግ ያቅተናልሽ እና እግዚአብሔር አስቀምጠዋል። እናንተ አሁን እኮ ዝም ብሎ ልጅ ብቻ አይደለም የሆናችሁት። የእግዚአብሔር ልጅ ብቻ አይደለም ነገሩ፣ ሌላም ኃላፊነት ተሰጥቷችኋል። ምን ሲባል ካህን ናችሁ እናንተ። ታስታውሳላችሁ ሌዊን የካህንን ተግባር ሲሰጠው ምን አለው? ማንም ሰው አለው ሁሉም ልጆቼ ናቸው እስራኤላውያን፣ ሁሉም የኔ ወገን ናቸው፣ ግን ማንም ሰው ወደ እኔ መቅረብ ካላንተ አይችልም። እኔ ስፈልግ እናንተን ነው መገናኘው ብሎ ነው ሌዊን ለየው። እሺ ለራሱ ሌዊ እስራኤላዊ ነው፣ የተወለደው ከያዕቆብ ነው። ግን እግዚአብሔር የክህነትን ቅባት ላዩ ላይ ስላስቀመጠና ስለለየው ሌዊ ያለው ማንም ሰው ቤተ መቅደስ ውስጥ ያላንተ መስዋዕት ማቅረብ አይችልም። ስለዚህ ከህዝቡ መካከል ህዝቡን የምትወክል እኔ የምነግርህን ነገር ይዘህ ለህዝቡ የምታወጣ የህዝቡን ምልጃ ይዘህ ነው ቤት የምትቀርብ የምሰማ የምቀበል አንተን ብቻ ነው፣ ማንንም አልሰማም አለው። ስለዚህ ሌዊ ለእግዚአብሔር የተለየ ምን ሆነ? ወገን ሆነ። እሺ በእስራኤል መካከል በዛን ጊዜ ሌዋውያኖች ካህናት ስለሆኑ ምን ይላሉ? ይከበራሉ። ማንም እኮ እሺ ድርሻ የለውም። ይጓጓል። በሰለሞን ጊዜ ቤተ መቅደስ ቅድስተ ቅዱሳን ለመግባት የክህነትን አገልግሎት ከሌዊ ውጪ ማንም ማገልገል አይችልም። ሌዊ የተለየ ነው። ልብሶ የተለየ ነው። ቅባቱ የተለየ ነው። አመጋገቡ የተለየ ነው። ለይቶታል እግዚአብሔር። ዝም ብላችሁ ሳሉት ክብሩን። በዛን ጊዜ የሰለሞንን ቤተ መቅደስ ሳሉትና ህዝቡ እንዳለ ውጭ ቆሞ ሲጠብቅ የሚገባ ማን ነው? ወደ ውስጥ ሌዊ ብቻ ነው። እሺ እግዚአብሔር የሚቀበለው የማንን ነው? የሌዊን የክህነት አገልግሎት ነው የሚቀበለው። ማንም ተደባልቆ በሌላ ነገር ሌዊ ነኝ ብሎ ቢገባ እሳት ነው የሚበላው። ያኔ ሬሳው ተጎትቶ ነው የሚወጣው። አሁን አዲስ ኪዳን ላይ ግን እግዚአብሔር ዳግም ለተወለዱት ለእግዚአብሔር ልጆች ሁላችንን በክርስቶስ ኢየሱስ ምን አደረገን? አሁን ካህናት ናችሁ አለን። ስለዚህ ታስታውሱ እንደሆነ ካህናት ስራቸው ሰውን ከእግዚአብሔር ጋር ማገናኘት ስለሆነ ነው። አንደኛ ቆሮንቶስ ምዕራፍ 5 ስናነብ ማንም በክርስቶስ ቢሆን እሱ ከቁጥር 17 ጀምሮ አዲስ ፍጥረት ነው ይልና አሮጌው ነገር ሁሉ አልፏል ይላል። ከዛ እግዚአብሔር ጌታ ኢየሱስ ክርስቶስ ታስታውሳላችሁ የክህነትን ተግባር አከናውኗል። ሊቀ ካህናችን ማን ነው? ሊቀ ካህኔ ዕብራውያን ጸሐፊ እኮ ስለ ሊቀ ካህናችን ኢየሱስ ቀዳሚ ሆኖ ተግባሩ ምን ነበረ? ስራው ሰውን ከእግዚአብሔር ጋር ነበር የሚያገናኘው፣ ያስታርቅ ነበረ። ይሄንኑ ይለናል ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው አንደኛ ቆሮንቶስ ምዕራፍ 5 ከቁጥር ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ጀምሮ እንዲህ ይላቸዋል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ይሆናል።
ይህ ሁሉ ግን ከእግዚአብሔር ነው። እርሱ ክርስቶስ እግዚአብሔር እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን ይልና የማስታረቅንም አገልግሎት ሰጠን። እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር። ለእኛም ደግሞ የማስታረቅን ቃል ሰጠን። ስለዚህ እኛ የክርስቶስ እንደራሴዎች ነን። እግዚአብሔርም በእኛ አማካኝነት ጥሪውን ያቀርባል። እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናለን። ካህን አደረገን ማለት ነው። በሉ አለን። አሁን ነገሩ ተቀየረ። አሁን እናንተ ናችሁ ዓለምን ከእግዚአብሔር ጋር ታስታርቃላችሁ። ወንጌል እየተናገራችሁ እግዚአብሔር በእኛ ሆኖ ይሄንን ዓለም ሕዝቡን ኃጢአተኛውን የማስታረቅ ቃልኛ ውስጥ ስላለ በእኛ ሆኖ ከእግዚአብሔር ጋር ታረቁ እንላለን ማለት ትልቅ ሰው ከተቀበለን ከሲኦል ሊወጣ ነው ማለት ነው። ይሄን አቅም እግዚአብሔር ግን ከላይ ምን ይላል? የሰዎችን በደል ሲያስታርቅ አይቆጥርባቸውም ነበር። ስለዚህ የካህናት ተግባር ካልገባን ሄደን የሰውን በደል እንቆጥራለን። አይታችኋል? ሄደው ስማ ነግሬሃለሁ፣ እግዚአብሔር ይሄ አካሄድህ ነገ ገደል ነው የሚከትህ፣ በእግዚአብሔር ፊት ተቀባይነት አታገኝም፣ ነግሬሃለሁ፣ እግዚአብሔር ይቀጣሃል። ከዛ ሰውየውን የለም እንዲህ የምታደርገው እንዲሆንከው እኮ እግዚአብሔር ይሄን ነገር ስለማይወድ በዚህ ጎዳና ስለሄድክ ነው ጥፋት ውስጥ እና ሰውየው እየሰማ ምን ይሆናል? ምኑን እየቆጠርንለት ነው እንዴ? ኃጢአቱን እየቆጠርን ነው እኮ። አንተ እንዲያርገ አንተ እንዲወተ ከዛ እዚህ ጋር እግዚአብሔር አለን በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር። በደላቸውን ያንተ እንዲቆስና አይልም። እና ካህን በደልን ምን አይልም? አይቆጥርም። የማስታረቅ አገልግሎቱን ብቻ ነው እንጂ የሰውየውን በደል ኦልሬዲ እኮ ሰውየው በጨለማ ነው ያለው። ቆጠርን አልቆጠርን፣ ሰውየው ጨዋ ሆነ አልሆነ፣ ሰረቀ አልሰረቀ፣ በጣም ልብ በሉ። ስለ ኃጢአት ኮንሰፕቱ ካልገባን ሰው ግራ ነው የሚገባው። ሰውየው አጨሰ አላጨሰ፣ ጠጣ አልጠጣ፣ ዝሙት አደረገ አላደረገ፣ ጨዋ ሆነ አልሆነ፣ ረጅም ልብስ ለበሰ ራቁቱን ለበሰ፣ ጌታን ካልተቀበለ በእግዚአብሔር ፊት ኃጢአተኛ ነው። አያችሁ? አሁን ከማንስ እይታ ሆነን ነው የምናየው ነው። እግዚአብሔር ሲያይ እኛ አንዱን ርኩስ አንዱን ቅዱስ ነው የምንለው እኛ ነን። አያችሁ? የኛ እይታ ስናይ ሰውየው ኧረ እኔ ናይት ክለብ አልገባም ይላልሽ። ኧረ ኖ እኔ እዛ ለሚያጠጡት ወንጌል ንገር የሲጋራ የጫት ሱስ ላለባቸው እኔ ወንድሜ ራሴን ጠብቄ የምኖር ይልሃልሽ። እንደዚህ አይነት እኔ ዘፈን ሁሉ አልሰማም ይላል ሰውየው። ኖ እኔ ዘፈን ዓለም የለው ራሴን ጠብቄ ነው የምኖረው፣ አልቅምም፣ አላጨስም፣ እኔ ስርዓት ያለኝ ሰው ነኝ፣ እኔ ራሴን ጠብቄ በንጽህና ምኖር ሰው ነኝ ሰውየው። ከዛ ያላወቀው አማኝ ምን ይላል? አንተ እኮ በቃ እንደው ይሄ እኮ በቃ እኮ ከአማኝ ያስንቃል እኮ ላይፉ ምን ቀረው? ቃረ ሰውየው እኮ በጣም ስርዓት ያለው ሰው አይደለ? እነዚህ ይሄ ምንድን ነው የሚባለው መሰላችሁ? ስነ ምግባር ውጫዊ ከሰው ጋር ሰውየው ሲታይ ውጭ እግዚአብሔር ሰውየውን ሳይሆን ምንድን ነው የሚለው? ምንድን ነው የሚለው? ሰውየው ሳይሆን በጨለማ ነው ያለውሽ። ስለዚህ ነው እግዚአብሔር ልክ የእሱን እይታ እንድንይዝ ይፈልጋል። እና ሰውየውን አይተንኛ ዋው አንተ ብራቦ፣ ከዛ ያኛውን ደግሞ ዝፍቅ ያለውን የተጣመመውን ባረቄ በምናምን በመጠጥ በጫት በሲጋራ የደነዘዘውን አይተን አንተ እኮ እንዲሆን እኮ በዚህ ምክንያት ኖ ሁለቱም ኃጢአተኞች ናቸው። ካህን ሄዶ እግዚአብሔር የሰዎችን ኃጢአት አይቆጥርባቸውም ነበረ፣ የማስታረቅን ቃል በነሱ ውስጥ ስላኖረ። ስለዚህ ሄደን ሰውየውን ካለበት ነገር ማውጣት ነው እንጂ በደልን ኃጢአትን አንቆጥር። ሁሉም ኃጢአተኞች ናቸው፣ ሁሉም ተሳስተዋል። የእግዚአብሔርም ክብር ሁሉም ነው የጎደለው፣ ሁሉም። ስለዚህ ወደኛ ሪስፖንሲቢሊቲ እንመጣለን። የመጀመሪያው መጽሐፍ ቅዱስ ውስጥ በብሉይ ኪዳን ዘመን ኃላፊነት የተሰጣቸው ልብ በሉ በደንብ ስሙኝ፣ ኃላፊነት የተሰጣቸው በህዝቡ ላይ በእስራኤል ህዝብ ላይ ኃላፊነት የተሰጣቸው 3 ኦፊሶች የምንላቸው አሉ። ኃላፊነት እግዚአብሔር የእስራኤልን ህዝብ
እንዲመሩ የመጀመሪያው ማን ነው? ንጉስ አይደለ? እግዚአብሔር በህዝቡ ላይ ንጉስን ምን ይል ነበረ? ያነግስ ነበር። ቀጥሎ ህዝቡ ደግሞ ንጉሱን እንዲከተል፣ ንጉስ ህዝቡን ይመራል። የተቀመጠው ንጉስ ደግሞ ስለሚገባው ማንን ለመስማት ይፈልጋል? እግዚአብሔርን ለመስማት ስለሚፈልግ ቀጥታ እግዚአብሔርን ማግኘት አይችልም። ንጉሱ ወደ ማን ነው የሚሄደው? ወደ ነብይ። ነብይን አስቀመጠ እግዚአብሔር። ሶስተኛ ነብዩ ደግሞ ዝም ብሎ ማለት እግዚአብሔርን በፈለገው ሰዓት እንደፈለገ መሆንም ስለማይችል የክህነት ተግባር እስካልሰጠው ድረስ ነብዩ ማንን ይሰማል? ካህናቱን። እነዚህን ሶስቱን ኦፊሶች ከተማው ላይ ሀገሪቷ ላይ እስራኤል ላይ አስቀመጠና በዚህ መንገድ ነው አለ የተቀመጠው። ስርዓቴ እስራኤል የሚመራው በዚህ መንገድ ነው። ከዚህ ውጪ ለንጉሱም ኃላፊነት ተሰጥቶታል፣ ለነብዩም ኃላፊነት ተሰጥቶታል፣ ለካህኑም ኃላፊነት ተሰጥቶታል። መጽሐፍ ቅዱሳችን እናወጣና ሁለተኛ ነገሥት ምዕራፍ 6 አውጡልኝ። ሁለተኛ ነገሥት ምዕራፍ 6 አንደኛ ነገሥት ይቅርታ፣ ሁለተኛ ነገሥት ምዕራፍ 6 ቁጥር 24። አዎ ሁለተኛ ነገሥት ምዕራፍ 6 ቁጥር 24። በደንብ ተከታተሉኝ፣ አነበዋለሁ። ከጥቂት ጊዜ በኋላ ይላል የሶርያ ንጉሥ ቤንሃዳድ ሰራዊቱን ሁሉ ሰብስቦ መጥቶ ሰማርያን ምን አላት? ከበባት። ከተማይቱም እንደ ከበባት የአንድ አህያ ጭንቅላት በ80 ሸክል ብር፣ የጎመር 1/8 የርግብ ኩስ፣ የርግብ አር ማለት ነው። ኩስ መኪናችን ላይ የሚንጠባጠበው የወፍ ምናምን ጣት፣ እሱ ተሰብስቦ ማለት ነው በንትን ይሸጥ ነበረ። ይሄ መጽሐፍ ቅዱስ ሕያው ነው። እሺ ሰዎች ይበሉት ነበር እሱን ረሃብ ስለነበረ። በስንት? በ5 ሸክል ብር እስኪሸጥ ድረስ ታላቅ ረሃብ ሆነ ይላል። እስራኤላውያን ንጉሥ በቅጥሩ ላይ በሚመላለስበት ጊዜ አንዲት ሴት ድምጿን ከፍ አድርጋ ጌታዬ ንጉሥ ሆይ እባክህ እርዳኝ አለችው። ንጉሡ በዛን ሰዓት ቅጥሩ ላይ ቁጭ ብሎ ምን እያለ ነው? የተመላለሰ ነው። ከተማው በረሃብ ተመታለች። ስለዚህ ሰው የሚበላው ነገር ስላጣ የአህያ ጭንቅላት ውድ ነው። አሁን እዚህ ጋር ኬሸር ምና እንደሚሉት እንዳይመስላችሁ። ኬሸር ነው፣ ኬሸር ለፔሳ ኬሸር ነው አልበላም ምናምን ዘልቫሃዲያ የአህያ ጭንቅላት ኬሸር ነው። የአህያ ጭንቅላት ካሸር ነው። የዶሮ ኩስ ካሸር ነው። አሁን ሱፐር የዶሮ ኩስ አለ ብትለው ምንድነው የሚል? ኤሎሂም ነው የሚለው። እሺ ሻማ እስራኤል ነው የሚል። ለክሚፖ ምናምን ሎ ይጮሃሉ ሁሉ። የዶሮ ኩስ ነበር። እሺ የአህያ ጭንቅላት። ከዛ ንጉሱ እየተመላለሰ ሴትየዋ ንጉሥ ሆይ ምን በለኝ እርዳኝ አለችው። እሺ ንጉሱም እግዚአብሔር ካረዳሽ እኔ እንዴት ልረዳሽ እችላለሁ? ከአውድማው ነው ወይስ ከወይን መጥመቂያው የምረዳሽ ሲል መለሰላት። እኔም ጠውልግ ያለው ያላት ነው። እሺ ከእነ ምረዳሽ እንዳለ ሀገሪቷ ተመታለች በረሃብ ረሃብ ውስጥ ነን ያለ ነው። እኔ ንጉሥ ስለሆንኩኝ ከምኑ ላምጣ? እኔም ግራ ገብቶኝ ነው ያለሁት። ለመሆኑ ግን ችግርሽ ምንድን ነው ሲል ጠየቃት። እርሷም እንዲህ ስትል መለሰችለት፣ ይቺ ሴት አብራት አንድ ሴት አለች። ዛሬ እንድንበላው ልጅሽን አምጪው፣ ነገ ደግሞ የኔ ልጅ እንበላዋለን አለችኝ። ስለዚህ ልጄን ቀቅለን በላ ነው። ልጁ እንትን አለም እኮ ልጄን ቀቅለን ምን አለው በላ ነው። መጽሐፍ ቅዱስ እየነገረን ነው። ማናት ልጅቷ? እስራኤላዊት ጓደኛዋ ትሆናለች፣ ጎረቤት። እሺ ረሃብ ትንሽ ይላል
ሲርባቸው ማለት ነው። በጣም ሲርባቸው ምን በሉ? እስቲ ልጅ በሉኝ። እኔ አይዟችሁ እግዚአብሔር ቃል ነው። እኔ እናት ልጇን መጽሐፍ ቅዱስ እንዲህ ይላል አይደል? እናት ልጇን የወለደችው ልትረሳ ትችላለችና እኔ ግን አልረሳም ሲል ጥጉ እስከምን ድረስ እንደሆነ ታውቃላችሁ? ኧረ በጌታ በኢየሱስ ስም እናት ልጇን ኧረ እኔ አስቀድሜ ኧረ ልሂድ እንጂ ኧረ እኔ ልሙት እንጂ ምናምን ነው መጽሐፉ እየነገረን ነው። ረሃብ በገባ ሰዓት እንግዲህ እርግጠኛ ሁን የሚበላ ጎማ ምናምን ቤት ውስጥ አልቋልሽ። ዝም ብሎ ለስላሳ የሆኑ ነገሮች እንደ ምግብ ሊጠቅሙ ይችላሉ የሚባሉ ፕላስቲክ ነክ ነገሮች ቤት ውስጥ አልቀው ነው ልጅ ወደ መብላት የገቡት። ስለዚህ ልጄን ያንቺ ቀቀልና እንደብላው ነገ ደግሞ የኔን እንቀቀላለን አለቻት። እቺኛዋ ቅድሚያ በጣም ስለራባት ችግር የለም ይከናወን አለች። ልጇን ሰጠች። ከዛ የሚቀጥለው ልጅ ሊበላ ሲል ያቺ ምንድን ያለችው ነው? ስለዚህ ልጄን ቀቅለን በላን። በማግስቱም እንድንመላው ልጅሽን አምጪው አልኳት። እርሷ ግን ደበቀችው። ያቺኛዋን የዛችን ቅርጥፍጥፍ አድርገው በልተው ሁለተኛው የዚች ልጅ ሲጠበቅ ደበቀችው አለች። ንጉሥ ሴቲቱን ሲሰማ ልብሱን ምን አለ? ቀደደ። በቅጥሩ ላይ በሚመላለስበት ጊዜ በውስጡ ማቅ መልበሱን ሕዝቡ አየ። ንጉሥም ወዲያው ምንድነው የሆነው? ንጉሥ ማለት ዘግናኝ ነገር ነው አይደለ? ሀገር የሚመራ ማለት ምን ያክል ምልጃ የሚያስፈልጋቸው ለነገስታት። ለዛ ነው በጣም ዘግናኝ ነገር ነው። እሺ አንድ መንገድ እንዳይመስላችሁ ባለስልጣናት ህዝቡ በረሃብ ተመታ ሲባል የሀገር መሪዎች እንዴት ህዝብ ይመሩታላ። ችግር ገባ ሲባል ኑሮ ተወደደ ሲባል እኮ እጅግ በጣም ምን ይላሉ? ያዝናሉ። እሺ ማቅ ቀደደ፣ ማቅ ለበሰ፣ ልብሱን ቀደደና አለቀሰ፣ ጮኸ። ግን ቀጥሎ ያለው ነው መጮሁ ሳይሆን ቀጥሎ ያለው ነገር ነው የሚገርመው። ምን አለ? የሳፋጥ ልጅ ኤልሳን የሳፋጥ ልጅ የኤልሳን ራስ ዛሬ በአንገቱ ላይ ካደረ እግዚአብሔር ይህን ያድርግብኝ ከዚህም የባሰ ያምጣብኝ ብሎ ዛተ። እንዴ ወይ ችግር ያመጣው ኤልሳ ነው እንዴ? አይደለም። ችግር ያመጣው ኤልሳ ነው ነብዩ ነው እንዴ? ችግር ያመጣባቸው እስራኤል ላይ አይደለም። በቃ ችግር መጣ። ሰማርያ ከተማ ተከበበች፣ ረሃብ ሆኗል። ግን ንጉሱ አንድ የሚያውቀው ነገር አለ። ማን ኃላፊነት ነበረበት? ኤልሳ። ነብዩ ኃላፊነት አለበት። ከተማ ላይ ያለውን ነገር የመቀየር ሪስፖንሲቢሊቲ እንዳለበት ማን ያውቃል? ንጉሱ ያውቃልሽ እንዴ? አሁን ንጉሱ ምን ትዝ አለው? ለምንድን ነው የተናደደው? እንዴ ረሃብ ከየት እንደሆነ ንጉሱ ያውቃልሽ ምንጩ። ሰማይ የሆነ ነገር እንደተዛባ አውቀዋል። ንጉሱን አያችሁት እንዴት ዋይዝ እንደሆነ አያችሁ። መሪው የመለኮት እጅ ምን ነካው ነብዩ እያለ ነው። ምን ነካው? ሀገር ድብልቅልቅ ስትል፣ ሀገር ስትተራመስ፣ የኑሮ ድነት ሲመጣ፣ ሰው ግራ ገብቶት ኢኮኖሚ ፖለቲካ ምናምን ኖ ኖ ኖ ኖ ኖ አለ። ከዛ ያለፈ ዓለም ላይ ነገርን ማስተካከል የሚችል እኮ እግዚአብሔር ነብይ ከተማ ውስጥ አስቀምጠዋል። ዛሬ አንገቱን እቆርጠዋለሁ። ወዲያውኑ ንጉሥ ምን ላከ? መልእክተኛ ወደማ ወደ ነብዩ። ከዛ ያለውን ስሙ። በጣም ነው የሚገርም። በዚያን ጊዜ ይላል ኤልሳ በቤት ተቀምጦ ነበረ፣ ሽማግሌዎቹም አብረው ተቀምጠው ነበር። ንጉሥ መልእክተኛ ቀድሞ እንዲሄድ አደረገ። ንጉሡ ሂድ አለው መልእክተኛው። የተላከ ሰው ከመድረሱ በፊት ኤልሳ ለሽማግሌዎቹ የነፍሰ ገዳይ ራሴን ለመቁረጥ ሰው መላኩን ታያላችሁ አለ። ቤት ሆኖ ነው ገና በመገለጥ ንጉሡ ቤት ሆኖ ታውቃላችሁ አለ። ሰብስበው እያወሩ ንጉሡ ምን ልኳል አለ? መልእክተኛ ልኳል፣ ደግሞ ራሴን ለመቁረጥ ነው ያስላከው። ከዛ ግን እንዲህ ይላል፣ እሱ ብቻ ሳይሆን ከበስተጀርባው ግን የእሱ ኮቴ ይሰማኛል አለ። እሱም እየመጣ ነው። ገና እኮ አልደረሱ። ኤልሳ ቤት ሆኖ ነው የሚያያቸው በስክሪን። አንተ ያኛው እኮ የብሉይ ኪዳኑ የነቢያት አገልግሎት በጣም የሚገርም ነው አይደለ? ማለት የሚገርም። ከዛ ገቡ። እንዳለውም ያን ተናግሮ ሳይጨርስ በር ምን አለ? ተንኳኳ።
የነፍሰ ገዳይ ራሴን ለመቁረጥ ሰው መልአኩን ታያላችሁ። እነሆ አሁን መልእክተኛው ሲደርስ በሩን ዘግታችሁ እንዳይገባ አድርጉ፣ የጌታው የእግሩ ኮቴ ከኋላው ይሰማ የለምን አላቸው። ኤልሳ ከሽማግሌዎቹ ጋር በመነጋገር ላይ ሳለም መልእክተኛው ወደ እርሱ ወረደ። ንጉሥ ደርሶም ይጥፋትን ያመጣው ከእግዚአብሔር ነው። ታዲያ እኔ ከእግዚአብሔር ምን እጠብቃለሁ አለ። ከዛ ኤልሳ እንግዲህ የእግዚአብሔርን ቃል ስማ አለው። እግዚአብሔር እንዲህ ይላል፣ በነገው ዕለት በዚህ ሰዓት በሰማርያ በር 1 መስፈሪያ ማለፊያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸጣል አለው። ንጉሡ በክንዱ ላይ የተደገፈውን የጦር አለቃ የእግዚአብሔር ሰው እንዲያው ለመሆኑ እግዚአብሔር የሰማይ መስኮቶቹን ቢከፍት እንኳን ይህ ሊሆን ይችላል ሲል ጠየቀው። ኤልሳም ይህን አንተው ራስህ በዓይንህ ታያለህ፣ ይሁን እንጂ ከዚች አንዳች አትቀምስም አለው። ልብ በሉ አሁን ከዛ ነገሩ ለምጻሞቹ ገባው አይደል? ታሪኩን ለማሳጠር ሆኗል እኮ ምርኮ ተበዘበዘ። ግን ንጉሥ ገብቶታል የቱ ጋር ነገር እንደሚቀየር። ምን አጣ? የሆነ ነገር አውቋል። በቃ እኮ ነገርን መቀየር የሚችል ነብይ እያለ ከተማችን በረሃብ ትመታለች ብሏል። አውቋል የሆነ ነገርን መቀየር የሚችል እግዚአብሔር ያስቀመጠው ሰው እንዳለ። ከዛ አብሮ ከመጣ በኋላ ደግሞ አለማመን ደግሞ ውስጡ አለ። ነብዩ የተፈጠረውን አያውቅም እንዴ? ከተማ ውስጥ ከተማው በረሃብ እንደተመታ አያውቅም እንዴ? የት ነው ያለው ነብዩ? አለ እኮ እስራኤል ውስጥ ነው። የሰማርያ ከተማ ላይ የተከበበችው። ከዛ ስላየ ገብቶታል ነገር ማስተካከል እንዴት እንደሚቻል። ስለዚህ በቃ ራሻ ካታባያ እግዚአብሔር እንዲህ ይላል አለው። አሁን በሚቀጥለው ሲለው ይሄኛው ኧረ እንዴት ሲለው በቃ የሰማይ መስኮቶች ይከፈታሉ እና ህዝቡ ይጠግባል ይበላል ሲለው አይ ይሄማ ሊሆን አይችልም። በቃ እሺ አላመንክምና በአይን ብቻ ታያለ፣ ግን ምን አትልም አትበላትም አለው። ታሪኩን በደንብ ስታነቡ እነዛ ሊገደሉ የነበሩ ለምጻሞች ከከተማ ተገልለው የነበሩ ለምጻሞች ናቸው። በእግዚአብሔር መለኮታዊ አሰራር ወደ ጠላት መንደር የገቡት የዛ ሀገር ሰዎች ምን መጣብን ብሎ እግዚአብሔር ኮቴያቸውን እንደ ሰራዊት አስመስሎ ድምፅ አሰምቶ እነዛ በርግገው ሲሄዱ ምርኮ ማርከው ለህዝቡ ሁሉ እንዲተርፍ ህዝቡ እንዲበላ ትንቢቱ እንዲፈጸም እንዲትረፈረፍ ያደረጉት እነዛ ለምጻሞች ናቸው። እግዚአብሔር ግን የተናገረውን ቃል አደረገ። ኤልሳ ዝም ቢልስ ባይናገርስ ምን ነበር የሚሆነው? ምን አለ ማለት ነው? ምን ነበር የሚሆነው? በቃ ህዝቡ ይሞታል። መጽሐፍ ቅዱስ ከዚህ ምንድን ነው የሚያስተምረን? ምን ሊለን የፈለገ? አሁን እኛ ኤልሳ ኦኬ ተነበየ፣ ትንቢቱን ሰማርያ ላይ እንዲሆኖ ነበረ፣ እንዲገብቶ እንዲወጥቶ ነበር ሆነ። ታውቃላችሁ እግዚአብሔር ሪስፖንሲቢሊቲ ቅድም ያልኳችሁ ካህናት ነን። የነቢያት መንፈስ አለብን። ያ መንፈስ እኛ ውስጥ ነው ያለው። በነ ኤልሳ ዘመን ሲሰራ የነበረው ስፒሪት አብሮን ያለው እኛ ውስጥ ነው ያለው። እግዚአብሔር ከራሳችን እንድንጀምር ይፈልጋል። ምንድነው የተከበበ ነገራችን? አያችሁ አሁን ማንም ሰው ላይ አይደለም ሪስፖንሲቢሊቲ ኃላፊነቱ ማጋ ነው ማለት ነው። እኔ ጋ ነው ለካ። አሃ ለካ ይሆናል ለሚነሳው ኧረ እባክህ እምለው አይደለም። ለካ ነገሮች ተበላሽተው ካሉ በዙሪያዬ በአካባቢ እኔ ዓለም ላይ ነገሮች ተበላሽተው ካሉ ነገሮች አካል ያልያዙ የጠወለዱ ነገሮች ካሉ ለካ እነዚህ ነገሮች እንዲለመልሙ እግዚአብሔር የሚጠብቀው ማንን ነው? አሁን እስቲ እኔን ነው በሉ። በጣም እርግጠኛው ነው። ማንንም አይደለም እግዚአብሔር የሚጠይቀው። ንጉሱ ገብቶታል። ንጉሱ ይሄ የኔ ድርሻ አይደለም አለ። እኔ አሁን ሰማይን ማንቀሳቀስ አልችልም። እኔ ህዝቡን ምራ ተብዬ ነው የተቀመጥኩት። ህዝቡን በአግባቡ ምን እላለሁ? እመራለሁ። ታስታውሳላችሁ አይደለ? ንጉስ እግዚአብሔር ሲያነግስ መሪዎች ሲያስቀምጥ እኮ ነቢያቶችን እየላከ ነበር አቅጣጫ የሚሰጣቸው አይደለ? አታድርጉ ይላቸዋል። አድርጉ፣ እንደዚህ ሁኑ፣ በዚህ መንገድ ሄዱ። ኤልያስ ብዙዎችን የገሰጸው ንጉሱ ኃላፊነቱ ማን ላይ እንዳለ ስለሚያቅ ነው
ወዲያው ረሃብ ሲባል ነው ይሄ ጦርነት ጉዳይ አይደለም፣ የህዝቡ ማመጽ አይደለም፣ የዚህ ነብይ አንገት መቁረጥ አለብኝ። ምክንያቱም የሆነ ነገር ያድርግ እኮ ነው አይደል? የሆነ ነገር ይናገር። ሰማይ የተዘጋው ምን ይበልልኝ? ይክፈት። መነቀል ያለበትን ይንቀል። አለበለዚያ አንገቱን ነው ከላዩ ላይ ማነሳው። ግን ይሄ ነገር ገብቶታል። ሲሄድ ደግሞ እምነት አጣ። አሁን ይሄን ማስተካከል የሚችል የተበላሸውን ነገር አካል ማሰዝ የሚችል አንድ ነገር ልንገራችሁ። የተወሰነ ዓመት ላይ እስራኤል ውስጥ ወቅትና ጊዜን እየጠበቀ የሚነሱ ነገሮች ነበሩ። አሁን ይሄ በትንሹ ነው በነገራችሁ። አንድ ወቅት ታስታውሳላችሁ? አሁን የለም፣ ጠፍቷል። አንድ ወቅት በኢትዮጵያን ዘንድ በአበሾች ኢትዮጵያን ዘንድ አሁን ብዙ አንሰማም፣ አልፎ አልፎ ሊኖር ይችላል። ግን ያን ወቅት እንደነበረው ምን ሰማበት ጊዜ ግን አይደለም። ባልና ሚስት ይገዳደሉ ነበር አይደለ? ታስታውሳላችሁ? ባል ሚስቱን ሲገድል እዚህ ሀገር ላይ አይደል? ብዙ እሺ፣ በጣም ብዙ ዜና ነበር። እሺ፣ ገደላ ማለት ዜና ዛሬ ሰምተህ ከሁለት ቀን በኋላ፣ ዛሬ ሰምተህ ከሁለት ቀን በኋላ። ከዛ ደግሞ ሁለተኛ ልንገራችሁ። ከዛ የሆነ ወቅት ላይ ፍንዳታው ሲቆም ምን ተጀመረ? በስለት መውጋት ተጀመረ። ታስታውሳላችሁ? በስለት መግደል አይደል? መሳሪያ ጠፋ አይደል? ማፈንዳት ጠፋና ወቅቱን ጠብቆ ምን ተጀመረ? በስለት ወጋ ማለት የሆነ ተከታታይ አለ። አሁን ብዙ ሰምታችኋል። ጠፋ። ምን እንደሆነ ልንገራችሁ። ማለት እግዚአብሔር በአንድ በጥቂትም ማዳን ይቻለዋል። ግን ያን ነገር ካያችሁ በኋላ፣ ያን ነገር ከተረዳችሁ በኋላ መንፈስ ዓለም ላይ ተንበርክካችሁ አይሆንም። በጣም ነው የሚገርማችሁ። ልክ ይሄን ነገር ቁጭ ብለን እያወራን ይሄ ነገር ግን እንዴት ነው ከተማው ለምን ጾም ጸሎት አንገባም? እና እስቲ እንጸልይ ከተማው ላይ። ከዛ መጸለይ ሁሌ ነው የምንጸልየው፣ እየተቃወምን ነው የምንጸልየው። እግዚአብሔር እንዴ በደንብ ነው የሚሰማው። እግዚአብሔር በደንብ ነው የሚሰማው ነው ብዛት። በቃ አንድ ሰው ከተማ ላይ ያለውን ነገር ይቀይራል። በቃ ይሄን ነገር እንዲሆን አልፈልግም። ምክንያቱም አቅምህን ካየ አታረገውም። የእሱን አቅም ካየ ነው የምትጸልየው እኮ። በእኔ አይደለ። በቃ እግዚአብሔር አለ፣ እግዚአብሔር ይሰማል፣ መንፈሱ አለ፣ አምናለው፣ የሆነ ነገር ያስተካክላል። እግዚአብሔር እኮ ይጠብቃል እኮ። ኃላፊነት አሁን ከተማው እየተረበሸ ነው በዚህ ምክንያት ማን ነው ይላል። እሺ ታስታውሳላችሁ? በፈረሰው ቅጥር ላይ የሚቆምን ፈለግኩ አለ። ፈለግኩ ማን ነው? አሁን ማን ነው የሚለው? አሁን አይሆን የሚል የሚያስቆም፣ እምቢ የሚል የሚያስቆም። ፊንሐስን ታስታውሳላችሁ? ምን እንዳደረገ መጽሐፍ ቅዱስ ላይ ተዛላችሁ አይደል? የእስራኤላውያን ኃጢአት ብዙዎችን የቀሰፈው ማን ነው? እግዚአብሔር አይደል? ብዙዎችን ዘልቁ መጽሐፍ ስታነቡ ብዙዎችን እስራኤልን ሲገድል በመሃል ጣልቃ ገባ። ማን የገባው? ፊንሐስ ጣልቃ ገባና የእግዚአብሔር ቁጣ ምን እንዲል እንዲቆም ከተማው ላይ ያደረገ። በደለኞችን ገሎ አጥፍቶ። ከዛ እግዚአብሔር ቁጣው ምን አለ? ልክ እንዲህ እግዚአብሔር መሃል የሚገባለት ይፈልጋል ማለት ነው። አንድ ሰው ነው የሚፈልግ። ስንከታተል ለረጅም ጊዜ ነው የጸለይነው። እየጠፋ ዜና እንከታተላለን። የለም ጠፋ። ከዛ እንዳልተሰማህ ያንተ እኮ አይደለም የሚል ድምጽ ይሰማል። ኖ እርግጠኛ ነው የኛ ጸሎት ነው። አይደለም እኮ ዝም ብሎ ነው ነገር። ኖ ያቃላ የኛ ጸሎት ነው። ሁሌ ነው የምንጸልየው። ከዛ ስለተጀመረ ሲባል ከመጀመሩ በፊት ጸሎት እየጸለይን ማሚያየት አለች። የሆኑ ሰዎች ቆመው በስለት መወጋጋት ጀመሩ መንገድ ላይ። ከዛ ነገሩ ቀጠለ። እሺ መስማት ጀመርን። ቀጠለ ዜና ላይ። ምን ልላችሁ ነው? ለየትኛውም ነገር እግዚአብሔር ቆሞ ነው የሚያየን። ኃላፊነት ማንም አይደለም የሚነሳው ማለት ነው። ለምን? የተቀመጠውን ነገር እግዚአብሔር እኛ ውስጥ ያስቀመጠውን ምን ይላል? ያውቃል። እኛ ውስጥ ያስቀመጠውን ስለሚያውቅ ሌላ ቦታ አይደለም ከሌላ ቦታ የሚነሳው። ያላት እኮ መርዶኪዎስ ለአስቴር እንደዛ እኮ ነው። ኦኬ አሁን አንቺ በዚህን ሰዓት ላይ እድሉን አግኝተሻል፣ እድሉ ተሰጥቶሻል። ንጉስን ለመገናኘት አክሰስ ለማድረግ ምን ዋለሽ? ማንም ሰው አንቺ የገባሽበት ቦታ ላይ መግባት አይችልም። ንጉሱን መገናኘት ትችያለሽ። ግን አሁን አንቺ ለዚህ ሕዝብ መዳን የማታመጪ ከሆነ እግዚአብሔር ከሌላ ቦታ ምን ያደርጋል? ሰዎችን ያመጣል። በሌላ አባባል ምን መሰላችሁ? አስቴር መጽሐፍ ኦኬ ድናችኋል፣
አምላክን እያናገራችሁ ነው። አዎ እንደ አስቴር ውሰዱ ሁላችሁንም። እናንተ ጌታን ታውቁታላችሁ። አዎ ከተማው እየተረበሸ ነው። አዎ እና ከተማውን ጸጥ ማሰኘት አቃታችሁ። አንዳንድ ነገር ማስተካከል አቃታችሁ። ጦርነት ሆኖ ወይ እንደዚህ አመፃ በዝቶ ማስተካከል አቃታችሁ። አዎ ወይ ይህን ዕድል ከሰጥቷችሁ ማታረጉ ከሆነ እግዚአብሔር ከሌላ ሀገር ማዳንን ያመጣል ለዚህ ህዝብ የሚጸልዩ ይህን ህዝብ። እናንተ ግን ትጠይቃላችሁ ከሌላ ቦታ። አስቴር ኃላፊነቷን አወቀች። ለካ ይሄ ኃላፊነት ይህንን ጊዜ ይህን ሰዓት የሰጠኝ እግዚአብሔር ንጉሱን ለማውረድ የሰጠኝ እግዚአብሔር ህዝቤን ለማዳን ነው። ስለዚህ ካህናት ይህን መንፈስ እግዚአብሔር በላያችን ላይ ሲያስቀምጥ ነገርን መለወጥ የምንችለው ማንም ሰው ተነስቶ የኔን ነገር አይለውጥም። ማንም ሰው ተነስቶ የእናንተን እግዚአብሔር ይጠብቀናልሽ። የተበላሸ ነገር ካለ ምንድንለው እንድንቀይረው ቁጭ ብለን ነገ ይቀየራል ኖ ንጉሱ ለዛ ነው ነው አንገቱ ይቆረጥለት ነው እላይ የሆነ ነገር መናገር አለበት። ያ ነብይ የሆነ ነገር ማምጣት አለበት። የሆነ ነገር ሰማይ አለኮ በቃ ነገ እንዲህ ይሆናል ሲል ሰማይ ተከፍቷል። ያለው ነገር መሆን ጀመረ። ህዝቡ መጥገብ ጀመረ። ሪስፖንሲቢሊቲ እንቆማለን በእግሮቻችን ሌቦኦስ ታካ ባህታ